ቁም ሳጥን እስከወደቀ ቁም ሳጥን ውስጥ ነው አንስቼ ለበስኩት። ማንም ሰው ስለ ፀጉሬ አስተያየት እንዳይሰጥ በፈጠራችሁ። ወይ አልጥለው ወይ አላስቀምጠው። ከዛ በኋላ አልኩኝ በቃ ከሀብታም ጋር ግብግብ አይሆንም አልኩ። ለራሴ ነው ጋይስ፣ ለማንም አይደለም። ከሀብታም ጋር ግብግብ አይሆንም። ግን በነገራችን ላይ ፀጉሬ ስል እንደ ማንኛውም ሰዎች ፀጉር አይደለም። እኛ ይቅርታ አድርጉልን። ሊጡንም አሩንም እበቱንም ምኑንም ሽንኩርቱንም ከዛ በጥረን ደግሞ ድጋሚ ሰርግ ቤት አንሄድበትም። ሶሪ ጋይስ። እኛ ሊጡንም ተቀብተን ዘይቱንም ደፍተን ከዛ ደግሞ አበጥረ ነው ደግሞ ሰርግ ቤት፣ ድግስ ቤት፣ ሀዘን ቤት አንሄድበትም ውዶቼ። በነገራችን ላይ ቴንኪ ቢያንስ እንኳን ይሻላል እንደዚህ። ኤኒዌይስ ወደ ወሬ ሲሄድ ከዛ ባለሀብት ዋት እስኪ ብሎክ ታርገኛ ብሎክ ታርገኝ እኔ ላይ አድርገኝ። ወንድ ነው ዛሬ እኔ አስቀድሜ ቤታዬ ቆቋ አርጊያለሁ፣ ድምፅም ላይ አርጊያለሁ። እኔ ቤታዬ ዘንድሮ ጋይስ እኔ እኮ ድሮ በየዋህነት ቂጤን ከፍቼ ነው የማወራው። አየር እያስገባው ማንም ሰው የለም ብዬ ሄሎ አይገርምሽም እንትን እያልኩ ነበር ማማው። አሁን ቀርቷል ጋይስ ቀርቷል። በዚህ ሄለው ትሉና በዛኛው በቃ እንዲሆናል ወሬ ሁሉ። እመቤቴን ድሮ እንዲህ ግሬን ከፈት አድርጋ አይገርምሽም? እሷማ እንዲያር እቺ ቀዳዳ ሌባ ሰረቀኝ ዘራፈች ትላል። አሁን የለም እኮ አንድ ስልክ ትይዛላችሁ ጋይስ። በዚህ አንድ ስልክ ይዛች አዎ ዘረፈች፣ በጣም ዘረፈች። ልክ ስትጣሉ ዘረፈች እያላችሁ እንጂ የምታሰሙት ዘንድሮ እኮ የለም ጋይስ። ሰው መተማመን ቀርቷል። እመቤቴን ያው ሰው ማመን ትቻለሁ። አሁን እኮ እኔ ቤታ ጤነኛ አይደለሁም እኮ። ሳሪ ሽቶ ውስጥ ምን አድርገሻል? ከዛ ቀን በኋላ ላይ ባልገባ ጤነኛ አይደለሁ፣ እለፈልፋለሁ። ግማሽ ሰዓት እንደማብድ ነው የሚመስለኝ፣ ይጨንቀኛል። ጤነኛ አይደለሁም። ያደረጋችሁት እናንተ ናችሁ የምታውቁ። መድኃኒዓለም ነው የሚያውቀው ምን እንደተደረገብኝ ራሱ አላ። ያን ሽቶ አውጥቼው ብጥለውስ 100 ሽቶ ነው ያለው። ምን ይሰራልኛል? ማነኝ ምን ቆይ እንዲሁ አልጠጣ ጋይስ፣ በዛው ድፍት እንዳለን በጤና አይደለም እኮ ባንዴ እያረፍኩ ካልሆነ ለማህበረሰብ የሆነ ነገር እየጎረስኩም ቢሆን ጥሩ ነው። የሆነ ነገር እየበላሁም ቢሆን አይቻልም። ይሄ ማህበረሰብ መቤቴ እና ወደ ሳሪ ስንሄድ ሳሪ በመጀመሪያ ደረጃ ከአስከፔ የነበረውን እናገራለሁ። ወርቁ ይላክልሽ ስትሉኝ እኔ ቤታዬ ቀብራራዋ የአባቴ ዘር ያለኝ አይሆንም አልኩ። ጓበር ዘራፍ አልኩ። በፍጹም አላልሽም ካልሽ በቴክስት ዘራፍ ያልኩበት ሁሉ አልፈልግም ብያለሁ። እስከነ ማስረጃ እኛ እንደሌላው አይደለንም። አይ ይቅር ቀር ቤታዬ ወርቅ የሚባል ውስጣቸው አለ የሆነ ነገር አለ። በጓ ገብርኤል የሆነ ነገር አልፈልግም። ከዛ አረ ወርቁ አንቺ ነው ተባለ። የሆነ ሰው ደወለ። ስም አንጠራም እኛ ስም አንጠራም። እኛ ዱባይ ውስጥ ነን ስም አንጠራም። ግን ዘራፍ አባቴ ልጅ የወንድ ልጅ እኔ ቤታ ከዛ ተደውሎ እናንተ ምንድነው ታሞ የተነሳ አምላኩን ረሳ። ተሻለኛ ትንሽ ቢሻለኝ ምላሴ 7 እንደሆነ። ከዛ ተደወለና የሆነ ሰው ቤታዬ በፍጹም ጋሽ ወርቁ እንደዚህ ተሰድቦበት አንቺ እንዲሆነሽበት ዘራፍ ከጊዜ ዘራፍ ወንድ ልጅ ነኝ ቁጣ ተሰማ። ከዱባይ ሀገር ማለት ነው። ተደውሉ በቃ እሺ እናንተንም ለማስከበር ወስደዋለሁ አልኩኝ። ስልክ ቁጥር ይልኛል፣ ቤት አድራሻ ይልኛል። ማማኔ ቤት ታቆቋ ድሮ ቀረብኩ ያጅልነት። አንዲቷ ከባህር ዳር የሆነ ቀሚስ ልላክልሽ ብላ ታስታውሳላችሁ? የዛሬ 3 ዓመት ነው ምናምን። እሺ ብዬ ሙሉ አድራሻዬ ልኬላት ሙሉ አድራሻዬ ፖስቱ ቲክቶክ ላይ ሙሉ አድራሻዬ እግዚአብሔር ይመስገን በአንደኛው ወር ቤቱን ለቀቅ ያወጣውላቸው። እንዲህ አይነት ሰዎች ናቸው። እኔ ቤታይ ቀብረር ያልኩኝ ፒዮ ባክሴን ላክ ስም የሌላ ሰው ስልክ ቁጥር የሌላ ሰው ጅልኝ። እንዲ እውነት ነው አላኩም። የተናገረችው ሳሪ ዱባይ ያለችው አቃጣሪ ሆንሽብኝ እንጂ የተናገረችው ትክክል ነው። ቤቤቴን አድራሻላኩ ማለት ሞኝ አይደለም። ማናችሁም አልቅም እንቅስ ይታርጉኝ ባይላ ከዚህ በኋላ ምቃ አልቀበልም ከማናችሁ። አበድኩ እኮ ጤነኛ አይደለም። ከማናችሁ ምቃ አልቀበልም። ከዛ ስልክ ቁጥር አሉኝ። ስልክ ቁጥር አመጣው አወረድኩ የጥቁር $20 ከፍዬ የጥቁር ስልክ ቁጥር ተቀበልኩ። 4 ነጥብ በዛ ጻፍኩላችሁ ግልጹን እንድታውቁትኝ። ለምን እግዚአብሔር መጣ በሞገሱ በጋሻው ፍለፊቴ ጉብ ነው ያለው። አይሆንም ልጅ አለኝ። እኔ ደግሞ ከአምላክ ውጭ ማን አለኝ? አይሆንም ልጅ ወዱባይ ግድም ስልክ ቁጥር አይላክም። በቀኝ ደግሞ መልአኩ እኔ አይደለሁም ጋይስ፣ መልአኩ በቀኝ መጥቶ ማለት የቤት አድራሻ አይሰጥም አለኝ። እንዴ እውነትህን ነው አልኩኝ። ከአንተ ውጭ ማን አለ? መልአኩን ያወራሁት ከማንም ጋር አይደለም። ሰይጣን በዚህ ወቅት ስጪ ቆፍጣን በይለኛል። ሰይጣን አቤት ሰይጣን ክፋቱ። ዛሬ እንዲህ መልአኬን በመስማቴ ነው ዛሬ እዚህ የደረስኩት። ሰይጣን ስጪ ምን ችግር አለው? ቤታዬ ብትሰጭም እኮ እነሱ ምንም አያደርጉትም እኮ ቃል ይልኩልሽ። ምስኪን ስለሆኑ እኮ ወደውሽ ነው ይለኛል ሰይጣን።
መልአክ ምን ይላል? ነገ የሰው ነገር አይታወቅም አለ መልአኩ። ከዛ ከመልአኩ ውጭ ማናለ ሰምቼ ስልክ ቁጥሩም ሌላ ይኸው አልዋሻችሁ፣ አድራሻም ሌላ ይላኩት። ወደ ሰውየው ስንሄድ ሰውየው ሹላፍ ነው። ሹላ ሰውየው ካመጣችሁ አሁን እኔ ሳሪ ምናች ከእንደዚህ አይነት ሴት ጋር እንዴት አብረሽ ትውያለሽ አለኛልሽ። ከኔ ጋር መዋል ኩራት ነው። ኧረ ኩራቴ ቤታነሽ ድምቀቴ የተባለ ልጅ ነኝ። ጭራሽ ከእንደዚህ አይነት ልጅ ጋር ትውለሽ። ታሞ የተነሳ አምላኩን ረሳ። ታመ ነበር ሰውየው። ምላስ ግን አልሞተም እንዴ? የኔ ምላስ ወስደ ነው እንዴ? ታመ ነበረ። ተይ በእግዚአብሔር ኃይል ተይዘ ነበር። ጭራሽ ብለ ከእንደዚህ አይነት ሴት ጋር እንዴት ትውያለሽ ትላለክ? ጌታን ጋይዝ እንደዛ አላት ብላ ለሄለን በስልክ እያማች እያወራች እየከተከተች እኔ ትልቅ ሰው እንደሚያማ ዛሬ ነው ያወቅኩት። ወይኔ ሳሪ ጌታም ያለሻች ግን እኮ ትልቅ ሰው ነች ማሪ። ላይክ ትልቅ ግን አማሽ። ወይ ጉድ! ቦጨቅሽን ውዴ። ሀብታም ነሽ ደግሞ በዛ ላይ ሀብታም ቦጨቅሽን ውጭቅ አረግሽ። እኔማ ምን አደረግኩኝ? ጭራሽ እነ ሳሪ እነ ሙኒት ሲገቡ ከነሱ ጋር አብራ ግሩፕ ፈጥራለች። አንድ ቀን እኔ በውስጥ እንኳን በቁም ነገር አዎቻቸው ማቀውን አባቴ ሙት አንድ ቀን በቁም ነገር እንኳን በውስጥ ገብቼ እነ ሳሪን አውረ እዚህ መጡ። አንድ ቀን 700,000 ምንድን ነው የተባላችሁ? ግማሿማ የኔ ናት ብዬ እንደ ቀልድ አወራው። ቤታ ቪዲዮ ሰርታ አረ ሳሪ ንቅ እንዳያረግሽ ለወሬ ድፍት ስትይ እኔማ በስሜ ስለመጣሽ እኔ አከብርሽ ነበር። አባቴ ሙት አክባሪሽ ነበርኩኝ። በትክክል እንኳን በውስጥ ማወራሽ በትክክል አመስጋኝሽ ነበርኩኝ። አንቺ ግን የቆየ ቂም ስላለሽ የዘሩ ቂም ስላለሽ ግን ዋጥ አድርገሽ ይዘሽ ዛሬ ልታስጠቂ መጣሽ ብለሽ ምንም ባላደረኩ ባከበርኩሽ በትልቅ እድሜ ሀብታም ነሽ ብዬ ባሸረገሩ ለአንዳንድ ብርጅስቶን ሀቅ አላት። መስክሩ ብርጅስቶን ሀቅ አላት። ግን አነጋገር አትችልም። አወራራቸው እውነቷን ማውጣት አትችልም ብዬ በአንደበቴ ብያለሁ። አላልኩም ጋይስ መስክሩ ብለሻል። ይኸው ይሄ ህዝብ መቼስ እኔ ከህዝብ በታች ነው ታውቂያለሽ። ህዝቡ ከኔ በላይ ነው። ይህ ሁሉ ህዝብ እያለ ብለሻል እያለ ለምን ዋሻለሁ እኔ ዳይሽ አይደለ ብርጅስቶን ሰው ግን አንቺን ምናለሽ ብርጅስቶን አቃጣሪ ወይኔ ዱዲዬ በመቤት አትቸገሪ። በእግዚአብሔር ስለሰጠሽኝ አመሰግናለሁ። ግን ዱዲ በእግዚአብሔር አትጨናነቂ እናቴ፣ የኔ ፍቅር፣ የኔ ስስት ኖ ዌይ። አንዴማ ሰጠሽኛል። መቼ ሲወጣ አይገባም ተመልሶ። ግን ቴንኪን ፍቅር አመሰግናለሁ። ወደ ብርጅስቶን ስንመለስ ብርጅስቶን ሰው ሁሉ ምን አለሽ መሰለሽ? የኔና ሳሚ ባልሽ ባለሀብት ነው ብሎ ሹኩክ ብሎ ሰምቻለሁ። ለነገሩ አጥበውታል። እነ ስም አይጠቀስማ ወንድየው እየተባለ ተደርጓል። የኔና ትርፋለ ብርጅስቶን እየተራረፋለ። እኔማ ደንበኛ ነገረኛው ያለው ዘንድሮ እየተራረፋለ ብርጅስቶን ዱድዬ የኔ ስስት አለ ወንድም እህትዬ አለ ተርፏል። ለማንኛውም ወደ ዋናው ወሬ ስንመለስ ብርጅስቶን ገብርኤልን ነምራቸው ብርጅስቶን ማለት ነው። ሰው ሁሉ ፈርዶባት ነበር። ብርጅስቶን ናት ያቃጠረችው። በፍጹም እኔ ደግሞ የጠረጠርኩት ብርጅስቶን እንዳላቃጠረች በምንም ተአምር እንደዚህ አይነት ወሬ ነግራት ማነው እንትና እንዴ ማነው ሄለን እኮ ብርጅስቶንን እኮ እየተናገረቻት ነበር። ልክ እንኳን እየነገረቻት ነበር። የማይመስል ነው። እናንተ እንዴት እንዳላገናዘባችሁ ታላቅም። ብርጅስቶን ተበድላለች። ካሳ እኔ ቤት ይደረግ በጊፍት ቴንኪ ብርጅስቶን የገስት ላይ ግቢና በጊፍት ይደጉሙሽ። መቼስ እዚህ ስንወልድም ስንታረስም ስንጣረዝም በቃ ስናገባም ስናደርግም ሁሉ ነገር በጊፍት ነው ውዴ። ብርጅስቶን ገብተሽ እንካስሽ ብዬ አስባለሁ። ቤቱ አይቆርጥም ጋይዝ። ይሄ ግን ውዴ ከሰጡሽ እንኳን ጊፍት ከላይ ባይሰጥሽም ልንገርሽ ብዬ ደስኪ ካሷቲኝ እንወድሻለን። እንደው ሌላው ቢቀር ይሄ በጊፍት ምናምን ኦኬ ጋይዝ ኦኬ። አያሰው አረለኔ አይደለም ለሷ ነው አያስፈልግም። ኦኬ ግን እንወድሻለን፣ እናከብርሻለን። ይሄ በእንደዚህ እንኳን ካሷት ልጅቱን ካሷት እንዴ። ቆይ አንዴ ዱባይ ዛሬ ደህና ናችሁ? ካሷ ብርጅስቶን አይኖ ወሬኛ ነገር ናት። ግን ወሬኛ ዘንድሮ እንደው እንዴት ላስገባት ፍቅሬ፣ እንዴት ላስገባሽ? ጁዲ የች እኮ የኔ ናት ውዴ። ሰጠሻት ጁዲ የኔ እናት ጁዲ። በስማም ግን አይገርምም? የሰውን ጉድጓድ ስንቆፍር አርቃችሁ አትቆፍሩ ይባላል። እና የመሲና የቤታየው ሀቅ ወጣላቸው። ሰዎች ለካ በእድሜያቸውም አይከበሩ።
በጣም ብልግና ነው፣ ጥሩ አይደለም። ለማንኛውም ከዚህ ምን ተማራችሁ? እኔ ብዙ ነገር ሰው አንደኛ ሰው አለማመን፣ ሁለተኛ ጓደኛ አለማብዛት፣ ሶስተኛም የራሳችሁ የሆነ ሚስጥርን አውጥታችሁ አለማውራት፣ በጥቅም አለመደለል፣ ለዝና አለመጓጓት ነው ብዬ አስባለሁ። ለማንኛውም ይቅር ይበላችሁ።